ታቦት ልንሸኝ ነው ወደ ማደሪያውና ጌት ሬዲ ዊዝ ሚ ልሰራላችሁ ነው እና ልለብሰው ያሰብኩት ሽፎን አለ። ይሄኛውን ሽፎን ልልበስ ወይስ ደግሞ ላሳያችሁ? ቆይ ይሄኛውን ልልበስ እያልኩኝ ነው። የቱ ይሻላል አላውቅም። ነጭ ቢሆን ደስ ይለኛል አይ ቲንክ አይደለ? እና ደግሞ ይሄ አጠር ይላልና ልጅ ምናምን ይዞ ይሄ ይመቻል። ከዛ ደግሞ ሙቀት ነው 7 ሰዓት አልፏል። ስለዚህ ይሄን ብለብስ አይ ቲንክ ይሻለኛል ብዬ አስባለሁ። ግን ብቻ እስቲ ቆይ ሁለቱንም እንሞክረውና ኮምፎርት የሚሰጠኝን ለብሼ እወጣለሁና አብራችሁ ቆዩ። አይ ቲንክ ይሄኛው መርጫለሁ። እንዳልኳችሁ ለሙቀትም ይሆናል ምናምን ያው እንደምታዩት እና ደግሞ ትንሽ ይሄ ለቀቅ ያለ ነው ከዛኛው። ያኛው ትንሽ ይይዘኛል። ቆይ ላስጠጋላችሁ። ያኛው ትንሽ ስለሚይዘኝ ይሄኛው ይሻላል እና እንዳልኳችሁ አጠር ይላል። በዛ ላይ ነጭ ነው። ያው ነገ ሀበሻ ልብስ እንለብሳለን በሚል ነው ዛሬ ሽፎን የለበስ ነው። ፀጉሬ ፍሪዝ አድርጌው ነበር ግን እንትን ብሏል። እንዴት እንደሆነ አላውቅም። ሲፈረዝ እንደዚህ ነው እንደሚያጥረው ፀጉሬ። እንዴት እንዳጠረው የኔ ፀጉር ሁሉ አልመስልሻለኝ። ፀጉሬ ምንም አልስተካከላል። ምንድን ነው የመሰለው ፀጉሬ? በእናታችሁ አስይዤው ነበረ ግን ምን እንደመሰለ አላውቅም። ብቻ ግን ወይ እንደዚህ ላድርገው፣ ይሄን እንደዚህ ነገር ላድርገው። በጣም ሳስቷል ማለት እኮ ነው ፀጉሬ። በስማ ምክንያቱም ምን እንደመሰለ አይ ቲንክ እንደዚህ ይሻላል። ይሄው የተሰራው ሹሩባ የተሰራው ርዝመቱን ይሄ ፀጉሬ ጌታ ይሄ ፀጉሬ ነው። ይሄው ይሄ ሹሩባ የተሰራው ነው እዚህ ድረስ ማለት ነው። ከዛ ይሄ ደግሞ ፍሪ ሲሆን እንዴት እንዳነሰ አይ ዶንት ኖ። ብቻ ግን አይ ቲንክ እንደዚህ ቢወጣ በቃ ኖርማል። በቃ እንደዚህ ብለን እንውጣ ቀለል ብለን ማለት ነው። እና ያው ፀሐይ አይደለ የታወቀ ነው። በነገራችሁ ላይ እንደዚህ የሚቻኮለው በጣም አርፍጃለሁ እና እየጠበቁኝ ነው ባልየውና ልጅየው። ከዚህ በላይ ከቆየው በቃ ጥለውኝ ይሄዳሉ። ጌታ ያው ፀሐይ ስለሆነ ሰንስክሪን ግዴታ ነው። እንደዚሁም ተበላሽቷል። ኤኒዌይስ እንደዚህ እና ሊፕስቲካችን እንቀባ። አይ ቲንክ ይበቃናል። በነገራችሁ ላይ ሴቶች ቶሎ በጣም ለምን እንደሆነ አላውቅም። እና የዚችኛዋ ጆሮ ጌጥም አላት በነገራችሁ ላይ በጣም ታምሮ፣ ግን አሁን ረፍዶብኛል። ነገ ነው የማደርገው እናንተ ማለት ነው። ይሄኛውን ማዚያ ልጠቀም ነበረ ግን አይሆንም። ምክንያቱም ደግሞ አንገቷ ደግፎ አይዝልኝም። ስለዚህ ማዚያ ልቀይር ነው በቃ ዛሬ እኔ እንጃልኝ። ይሄው እንደዚህ እንወጣለን ማለት ነው። ልጅን እያየሁ ነው እናንተ ማለት ነው። አምልጦን ይሆናል ብለን ተቻኩለን ወጥተን ከዛ ግን ስንወጣ ጭራሽ የለም ገና ነውና ኦልሞስት አልተነሳም ገና።
መኪና ውስጥ ሆነን ቁጭ ብለን እየጠበቅን ነው ማለት ነው። የሆነ ቦታ ላይ ቆመናል። ኤኒዌይስ ብቻ ግን የሆነ የተወሰነ እንጂ ገና መንገድ ሁላ እንትን አላለም። መኪኖች ምናምን ሁላ እየተንቀሳቀሱ ነው። በቃ ምን አስለፋችሁ? በዚህ ፀሐይ ተንቀርቅረን ቀርመን ወጥተን ያው ሙሉም መሸኘት አንችልም። ያው ልጅ ምናምን ይዞ አይመችም። የተወሰነ ፓርት ነው ልንሸኝ የምንችለው። ግን ብቻ ቁጭ ብለን እየጠበቅን ነው ብቻ እና አብራችሁን ቆዩ። ድባቡ ግን ደስ ይላል እና ከዚች ቆንጅዬ ልጅ ጋር ከሁለቱም ልጆቼ ጋራ ማማ ሁለተኛ በዓሏ ነው። የመጀመሪያው ገና ነው። ከዛ ይሄ ጥምቀት ደግሞ ሁለተኛ በዓሏን እያከበረች ነው ማለት ነው። ከዛ ታቦቱ ወደኛ አካባቢ ሲጠጋ እኛም ወርደን ታቦታችንን ተቀበልን። እኛ አካባቢ ወይም ደግሞ ለኛ የሚቀርበን መድኃኔዓለም ቤተክርስቲያን ነው። የመድኃኔዓለምን ታቦት ነው እኛ የምንሸኘው ዛሬ። ጸበል መድኃኔዓለም የምታውቁት ከሆነ ማለት ነው በበራችን የሚያልፈው እሱ ስለሆነ መድኃኔዓለምን ታቦት ይዘን ወደ ማደሪያው ወይ ደግሞ ወደ ባህረ ጥምቀቱ እንሄዳለን ማለት ነው። ያሰብነው ግማሽ ለመሸኘት ነበረ። ከዛ ግን ሀሳባችንን ቀየርን። በነገራችሁ ላይ ይሄንን አክሊል እዩት፣ ለታቦት የተዘጋጀ ነውና የኪዳነ ምሕረት አክሊል ነው። ኪዳነ ምሕረት ደግሞ አለች ወደ አደባባዩና ይሄ እንደምታዩ ሳየው ማለት ነው ልቤ ስንጥቅን ያለው እግዚአብሔርን ነው የምላችሁ። ኪዳነ ምሕረትን በጣም ነው የምወዳትና ልክ ሳየው የእሷ አክሊል ነው ይመጣልኝ። በዛ ላይ ሰማያዊ ነው፣ በዛ ላይ ማማሩ በቃ ብታዩት በስማም እንዴት እንደሚያምር እና እዚህ ጋር ታቦት እየተገናኙ ነበረ። የኪዳነ ምሕረት ቤተክርስቲያንና የመድኃኔዓለም እዚህ ጋር መገናኛቸው ነው እና ተገናኝተው እንግዲህ አብረን እንሸኛለን። እኛም ሚካኤ እዚህ ጋር ግማሽ መንገድ ላይ ተኛብን፣ ግን ደግሞ መመለስ አልፈለግንም በረከቱን ለመካፈል እዛው ማደሪያው ጋር አደረስን ማለት ነው። ከዛ ትንሽ አረፍታልን። እዚህ ጋር እየተመለስን ነበረ ወደ ቤታችን። ፊኛ ገዝቶለት ነበረና እናንተ ደግሞ ጥምቀት ላይ የሚሸጡት እነዚህ እንደዚህ አይነት ነገር የሚሸጡት ሰዎች ወይም ደግሞ ወጣቶች ማለት ነው እንደዚህ ይመጡና ማለት ነው ፊት ለፊታቸው ልጅ የሚሏቸው በቃ የበግድ እንዲገዛላቸው ማለት ነው። እና ሲያይሱም ያው ካልገዛችሁ ከሌሎቹ በተሻለ መልኩ የፊኛው ይሻላል ብለን ሌላው ትንሽ አፍ ላይ ምናምን የሚደረግ ስለሆነ ይሄ ይሻላል ብለን እንገዛንለት። እሱም ደስ ብሎ ተቀብሎ በሷ እየተጫወተ ነበረ። ያው እሷን ሲያሯሩት ነው የሆነው። ግን ናና እና ግቢያችን ገብተን እዚህ ጋር ማለት ነው አባቱን እያሯሯጠው ነበረ ወደኋላ። ፊኛዋን ተከትሎ ይመስለኛል አላውቅም፣ ብቻ ግን እያሯሯጠው። በነገራችሁ ላይ የሚካከር ወጣ ማንም አይደርስበትም። ወይ ቀድማችሁ ካልተከላከላችሁ ወይ ቀድማችሁ ካልተገኛችሁ በቃ የለም እሱ ከሮጠ አትደርሱበትም። ምን አስፈራራችሁ? እና እያሯሯጠው ነበረ እዚህ ጋር ኮፍያ ያምርብሃል እንደንተን ከስንት ድካም በኋላ ቤታችን ገባን። በነገራችሁ ላይ በጣም የሚደክመው ጌታ እንዴት ያዝላችሁ። በስማ ነገን እኔ አላዝላትም። አባቷ እንዲያዝላት ነው የማደርገው። በዚህማ እንደዚህማ አይሆንም። ነገን ያላዝላትም እውነት በጣም የሚደክመው እና በቃ ነገ እንገናኝ። አውትፊቴን ላሳያችሁ። ዛሬ ጥምቀትን ይኸው ለጥምቀት ያልሆነ ቀሚስ ይበጣጠስ ተብሎ የለ እና እንደዚህ ፀጉሬን ትንሽ ውሃ ላስነካዋል። ሁሌ ማርፈድ መጣፍደፍ ነው በቃ። ልጅ ይዘ ቶሎ በላ ልንሄድ እኮ ነው። ልንሄድ ነው። ያ ማይስተርንም ይዘናት እንሄዳለን። እኛም ደግሞ ብራቮ ሰማኝማ። ፀጉሬ ምን ሆነ
እንዲያጠራው ግን ሲፈረዝ የኔ ፀጉር ሁሉ አልመስልሽ አለኝ እኮ ቆርጫጭ ሆንኩኝ። ቆርጫጭ ማለት በትግርኛ ይሄ አጭር ፀጉር ነው። እሺ ሲፈረዝ ነው ያጠረው እንጂ መቼ ሌላ ጊዜ እንደዚህ ያጠረ። ሲፈረዝ ግን የሌለን ያጠረው በቃ ኤኒዌይስ ይሁን በቃ ምንም ማድረግ አይቻልም። ይሄን ብቻ ላድሰው የፍለፊት ፀጉሬ ትንሽ ወይ በኋላ አድርግበት ምናምን። ግን እነዚህ የተሰሩ ሹሩባዎች በቃ ወጡብኝ በጣምና እኩል ቢሆን አትሊስት ጥሩ ነበረ። ግን ምንም ማድረግ አይቻልም። አላልከኝም አንድ ቀን ወጥ ማለት ሲኩ ያደርጋል። ኤኒዌይስ ሰንስ የታለትን ማዘያ እዚህ ጋር አሁን ታዝላት ነው እንዴ? ትንሽ አይታለች። እሱ አይመቻትም። አንገቷን ነው ይዛትም። ትላንት ሞከርኩት እኮ ይዛታለሁ እኔ እሱ ጋር ነው መሳቢያው ውስጥ ይመቻል። እሱ ግን ለኔ የሚቀለኝ እሱ ነው አይደል እንዴ? እሺ አንገቷን አይዛትም ብዬ ነው። የት አለ መሳቢያ? የትኛው ታችኛው ነው? እሺ የላኛው የማማ ላይ ይኸው አያምርም? እናንተ ጆሮ ጌጤ እናንተ ነኝ ያንገቴ እዩት። ባሌ የሰጠኝ ጊፍት ነው። ይኸው በጣም የምታምረው ጌታ እንዴት እንደወደድኳት። ይኸው እቺ ደግሞ ይሄ ደን ሉክ ማች ነው የሚያደርጉት ምናምን በጣም ነው የሚያምሩት። እና በቃ ይኸው በዚህ መልኩ በዓላችንን እናከብራለን ማለት ነው። ጥምቀትን ፏፈሽ በቃ እንውጣና እንገናኛለን። አይሻልም? ስሜት በፍቅር ነው። አያችሁ ምን ላድርግለት ለእግዚአብሔር። ከዛ ጥምቀታችንን ተጠመቅን። ያው እኛ ሰው ሲያልቀን የገባ ነው። ምክንያቱም ልጅ ስለያዝን ሁለታችንም ደግሞ መጠመቅ ስለምንፈልግ በደንብ ኦልሞስት ሊያልቅ ሲል ተጠግተን ምናምን ተጠመቅን። ደስ ይል ነበረ። ያው ምንም ሰው አለቀ ቢባል ራሱ ትንሽም ቢሆን ያው ግፊያ ነበረው። ቢሆንም ግን ያው ደስ ይል ነበረ በጣም። አመት ያድርሰን ብለን ተጠምቀን ወደ ቤታችን ጉዞ ጀመርን። ከዛ ወንድሜ የምለው ወይም ያጎቴ ልጅ ነበረና ከልጆቹና ከሚስቱ ጋር እዛ ተገናኝተን ነበረ። ያው ለኔ ሚስቱ ብቻ ለማለት ይከብደኛል። ሺ ኢዝ ላይክ ማይ ቤስት ፍሬንድ እና ወደ ቤት ሄደን ከዛ በኋላ የሆነ ነገር ቀምሰን እንሄዳለን ብለን እየሄድን ነበረ። ደስ የሚል ጊዜ ነበረ እና ደግሞ ሚካኤም ያው እንደምታዩት ልጅ ሲያገኝ በጣም ነው ደስ የሚለውና እዚህ ጋር ወንድሞቹን አግኝቶ ደስ ብሎታል። እኔም ደግሞ ከትላንትናው ተምሬ ይኸው ትንሿን ልጅ ለአባትየው ሰጥቻት እኔ ፈታ እያልኩኝ ነው ማለት ነው። ለመቅረጽም በጣም ተመችቶኝ ነበረ። ብቻ በጣም ደስ የሚል ጊዜ ነበረ። ጥምቀት የዘንድሮ ጥምቀት በጣም ለየት ያለ ነው ለኛ በተለይ ማለት ነው። በዛው ልክ ያው የራሱ የሆነ ፈተና አለው። ሁሉም ሰው አይነው ግን ደስ ይላል። ብቻ ደስታው ያመዝናል፣ ጥሩነቱ ያመዝናል። የእግዚአብሔር በረከት ያመዘነበት ጊዜ ነው ለኛ ማለት ነውና ከሁለት ልጆቻችን ጋራ ይሄን በመሰለ መልኩ አከበርን። ጥምቀታችንን ተጠምቀን ወደ ቤት እየገባን ነው። አብራችሁን ቆዩ እና ደግሞ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። በነገራችሁ ላይ በጣም የሚገርምና የሚደንቅ ነገር ልንገራችሁ። የዛሬ አመት ጥምቀትን በእነሱ ቤት ነበር ያከበር ነውና ምን ብላ መርቃ ነበረ የጉቴ ልጅ ሚስቱ ወይም ደግሞ እዚህ ላይ የምታዩት ቪዲዮ ላይ የዛሬ አመት ደግሞ ከሴት ልጃችሁ ጋራ ለማክበር ያፍቃን ብላ መልካም ምኞቷን ተመኝታልን ነበረና አይገርምም? ይሄው ደርሰን ከሴት ልጃችን ጋራ እንዲህ ተሰባስበን በዓሉን በደመቀ ሁኔታ እንደዚህ ያከበር ነውና እያስታወስን ነበረ። እንደዚህ እንዲህ ተባብለን ነበር እኮ ምናምን እያልን ነበርና ደስ ይላል በጣም። ኢንዌይስ ለብቻሽ ትበልሽ ቆራጭና ስጫቸው ለልጆቹም
ቁረሳቸው እንጂ ቆርጠሽ እኮ ያው ለብቻዋ ትበላለች። ብርቱካን እየበላሁ ነው በነገራችሁ ላይ እና ማማን አቅፌ ለመቅረጽ አልተመቸኝም፣ ግን እቤት ካልሄድን ስላሉ ዳይፐርን ምናምን ይዤ ላልወጣ ነው ለማማ። የሚያስፈልጉኝ ነገሮችን ፓክ ላድርግና ለዙረት የሚሆኑ ነገሮችን ፓክ ላድርግና ልንወጣ ነው። ከዛ በኋላ ደግሞ ያው ታቦት ሲመጣ እንሸኛለን፣ እንቀርጽላችኋለሁ ማለት ነው። ከዛ እነሱ ቤት ደረስን። እንደምታዩት ተበላ ተጠጣ፣ የቀረ ነገር የለም። ሁሉም ነገር ቡናውም እንደምታዩት ነው። ጠላም አለ። ባለሙያ ናት፣ የጠላ ባለሙያ ናት። በጣም ለስላሳው ቢሮ በቃ ምንም የቀረ ነገር የለም። ተበላ ተጠጣ። ከዛ ታቦት ደርሶ ነበረ። ከዛ ታቦት ደግሞ እንሸኝ ብለን ወደ ቤተክርስቲያን፣ እነሱ ሰፈር አማኑኤል ቤተክርስቲያን ያለው እና የአማኑኤልን ታቦት ልናስገባ ጉዞ ጀመርን እና ቅርብ ነው ብዬ እኔ ልጄን አቅፌ ወጣሁላችሁ። ከዛ እጄ ሊገነጠል በቃ ምን ቀረኝ እና ትንሽ ራቅ ያለ ነበረ እና ደግሞ አደባባይ ዞሮ ነበር የሚመጣው ታቦቱና ብቻ አልተመቸኝም ነበረ። ስለዚህ ቤተክርስቲያን ገብተን ጠብቅ ነውና እዛው ተቀብለን ከዛ ተባርከን እኛም ወደ ቤታችን ሄደን ማለት ነው። ያው ልጅ በማቀፌ ነው እንጂ ያን ያክል ሩቅ አይባልም፣ ግን ልጅ አቅፎ በእግር መጓዝ በጣም ትንሽ አድካሚ ነውና ከዛ ስንመለስ ያው አባትየው ተቀበለኝ። ከዛ ልጆቹ ከፊታችን ነበሩ። አጎቱንም አግኝቶ ስለነበረ ሚካ የሚይዘው ሰው ስለነበረ በቃ ስለዚህ እዛ አስገባ ነው እና ግቢ ገብተናል። እቤት ሄደን ትንሽ አረፍ እንልና ከዛ በኋላ ወደ ቤታችን ደግሞ እኛም እንጓዛለን ማለት ነው። የዘንድሮ ጥምቀት በዚህ ተጠናቋል። እንግዲህ በጣም ደስ የሚል ጊዜ ነበረ። ቀጣይ አመት ደግሞ እንግዲህ በሰላም ያገናኘን። ነገ ሚካኤል እናስገባለን። እኛ ግን በዚህ ብቃን ባይ